ገንዘቡ እኮ የኔ ነው። እንዴ ለበስከው? ይሄ ልብስ የኔ ነው። ሰምተኛል አይደል? በቃ ከሱ ጋር ማን ከፈለግሽ ቶፋለን ይተይልኝ። እገልሻለሁ። ሰማሽኝ አይደል? እገልሻለሁ። አሁን ገና እኔ ካምባላ እገልሻለሁ። አለቀለም እናረጋግጣለን። አለቀ። ሌላ ነገር ግን እኔ አማኔ ናትበል እዚህ ሰው ነው አይደል? እንደዚህ ስትሆኝ ነበረው። አትንኪሽ። ለዚህ ሰውዬ ነው አይደል? እንደዚህ ስትንገበገቢ ነበረው። አይል የሚባል ነገር የለም። አንቺ ፋይሉ እንዴት ነው የሌለው? ፋይሉ እንዴት ነው የሌለው? ሰምተሽኛል? እንደማትፈልጊ ነው ፊት ታስመስያለሽ። ዞር ብዬ ሳይሽ ደግሞ አብረሽ ነሽ። አንቺ ዞር በይ ካጠገቤ። አንቺ ዞር በይ እና ፍቅር ከተደረገ ገደል ስለሚያተረድኩ የራሳችሁ ጉዳይ ነይ። እሱም ትጁ አንቺ ልቀቂ። ወይስ ምረጪ ወይም ደግሞ ከቶፋ ጋር አንቺ ቶፋን ከዚህ በኋላ አንድ ቃል እንዳታወሪ ስለሱ። ከዚህ ሁላ ካልተፋሰው ስሚኝ፣ እሱን ታይና እኔን አዋሪኝ። አንቺ ስርዓት ይኑርሽ። አንቺ ምንድነው ያንኑ ነገር ካረግሽ በኋላ ድጋሜ ማንሽ ነው የሚመስልሽ? ቆይ እኔስ ማምሽ ነው የሚመስልሽ? ካምባላ በጣም አታልሽኛል። ብዙ ጊዜ ነው ያታልልሽኝ። ራስሽ እንደተበደሽ ስትቆጥኝ ነበር። ካምባላ ግን ምንም ነገር ይሄን በይኝ። አሁንም ስለወንድ ልታወሪ ነው? ጭራሽ ስለወንድ ስለሱ እያወራሁኝ ነው። ገብቶሻል? አሁንም ስለወንድ ስለማይረባ ስለምትቀናብሽ ለምን አነግርሽ? ከዚህ ሁላ ካልተፋሰው ስሚኝ፣ እሱን ታይና እኔን አዋሪኝ። አንቺ ስርዓት ይኑርሽ። አንቺ ምንድነው ታረጋግጥ? እመታሻለሁ። ሰምተሽኛል? እመታሻለሁ። እጅሽን እሷ ላይ ማንሳት አትችይም። ሰምተሽኛል? ለራሴ መከላከል እችላለሁ። ዞር በይ። ጋርድሽ እደናጋት ሲሻጥሽ ልክ ትገቢያለሽ። መቼም ቢሆን አልሽጣትም። በእውነተኛ ታሪክ አሁን ነቅቼብሻለሁ። እልሽ ምንም ማስመሰል አይጠበቅብሽም። ከዚህ ሁላ ካልጠፋ ሰው አጋጣሚ ነው ሁለታችሁን ያገናኛችሁ። አንቺም አታውቂም ነበር አይደል? እኔ እና እሱም እንደነበርን አታውቂም ነበር። ከዛ ታልልሽ እሱ ታሽመንሽ እኔ እንዳምሽ ፈልጊ። እኔ አላታለልኳትም። ሰምኛልሽ አይደል? እኔ አላታለልኳትም። እኔ ካንቺ ጋር እያለሁ እሷ ነበረች ሲወርድ። አዎ አይመለከትሽም። በቃ እሱ ነገር ሁሉ ነው አይደል የሚያምሽ? በእናትሽ እንደው ጥሩ ነገር ብትነኪ ኖሮ ማለት ቆሻሻ ይነካል እንዴ? ቆሻሻ ያምራል? ኧረ በል ይሄ ድራማሽን ተይ፣ አታስመሲ። እንደማትፈልጊ አታስመሲ። ሰምተሽኛል? እንደማትፈልጊ እኔ ፊት ታስመስያለሽ። ዞር ብዬ ሳይሽ ደግሞ አብረሽ ነሽ። ዞር በይ ካጠገቤ። አንቺ ዞር በይ ነግሬሻለሁ። ብዙ ጊዜ አታልሽኛል። በጣም ብዙ ጊዜ አዝኝልሽ ነበር። እሱ ነገር አይደል የመጣሁት። ስለምን ማታለልም ተወሪው? ካታለልሽማ ልጅነቴ እሱ እንደዚህ አይነት ሰው እንደሆነ እያወቅሽ ለሱ አሳልፈሽ የሰጠሽኝና ሲያሰቃየኝ ዝም ያልሽው ገና ለገና አንቺ ፋይል ይወጣል ብለሽ የኔን 6 ዓመት የጠየቀሽ እኔ አሳልፈሽ የሰጠሁሽ በደንብ እያወቅሽ ይገርምሻል። የኔ ፍቅረኛ እንደሆነ በደንብ እያወቅሽ አብረሽ የሆንሽው እያወቅሽ ነው ብለሽ ነግረሽኛል። ስለሱ ነግሬሻለሁ። ስም በተደጋጋሚ ነግሬሻለሁ። ስለሱ ብለሽ ነግረሽኛል ወይ? ስለሱ ብዙ ጊዜ አውርቼሻለሁ። ስለሱ ነው እንጂ ፍቅረኛዬ ይሄ ነው ብለሽ አሳይተሽ ከነገርኩሽ በኋላ ከዛ እሱ መጥቶ አገኘሽ ምናምን አንቺ ተታለልሽ አይደል? እንደዛ ነው እና ፍቅር ከተደረገ ገደል ስለሚያተረድኩ የራሳችሁ ጉዳይ ነይ። ለምን ትጁ አንቺ ልቀቂኝ፣ ወደዛ ልቀቂኝ። እሺ በጣም በክብር ላወራሽ ሞከርኩኝ። የትም አትሄጃትም። ሳመልሽኝ የትም አትሄጃትም እኮ መልሽላት። አንተ ዝም በለው ወደዛ በጥፊ እንዳለ ሁሌ ጥፊ ይኸውልሽ ከሰነዘርኩኝ አይመለስም። እሺ ሰነዘራትሽ ያመንኩሽ ጊዜ ነው የምቆጨኝ። አንቺ ረሳስም ብለሽ አለፍልኝ። ገደል ግቢ ስትፈልጊ ገደል ግቢ። ሰምተሽኛል አይደለ? መቃብር አብረን መግባት ይችላልላችሁ። ገደል ብገባ ራሱ ተከትለሽኝ ትመጫለሽ። ደግሞ እኔ ሄድኩበት ነገር ሁሉ አልወጣም እያለች ነው። ከቶፋ ቤት አልወጣም እያለች ነው። ለምን ደሞ አትወጪ? አንቺ ልቀቂላት፣ በቃ ልቀቂላት። እውነቱን ነው። እሱ ወይም ቶፋ ምረጭ። ሰምኛልሽ አይደል? ማለት ምን አስባችሁ ነው? ቆይ ቶፋ ምን ልታረጉት እያሰባችሁ ነው? አልገባኝም። አይ መውጣት ካለብሽ በቃ ውጪ። ከሰው ለምን ደሞ ሙጭጭ የምትይው አንቺ እናትሽ ቤት ለምን ደሞ አትፈልገውም አልሽኝ አይደል? እኔ ፊት እኮ ዞር ብዬ ሳይ ከሱ ጋር ነሽ ወይስ ምረጪ ወይም ደግሞ ከቶፋ ጋር አንቺ ቶፋን ከዚህ በኋላ አንድ ቃል እንዳታወሪ ስለሱ። ስሙን እንኳን እንዳታነሺ። ሰምተሽኛል አይደል? ስሙን እንኳን እንዳታነሺ። አስበው አዝኖልሽ እንደ ሴት እንትን ስላለሽ ተቆርቋሪ አትምሰይ። ስላዘነልሽ ሁለቱም ጋር መሆን አትችይም። ስላዘነልሽ ነው ወይ? ምን አገባሽ?
ምን አገባሽ? ደግሞ ያገባኝ ምን አገባሽ? አንቺ ስለ ቶፋ ምን አገባሽ? አንቺ አብሽን እንዳከፍቺ ሰብ ለዛ ሰርያለሽ። አንቺ ቶፋን ትወጂዋለሽ ማለት ነው? አንተ ዝም በል። ቶፋ እዛ ቤት ውስጥ ለመቀመጥ ብለሽ ነው ቶፋን? እኔስ እሺ እኔ ላሳዝንሽ እኔ ላሳዝንሽ ወይ ያልከው? ቆይ ምንድን ነው ሀሳብሽ? ቆይ ምን አይነት ሰው ነህ? ምንድን ነው ዓላማ? ምን ማለት ነው? ምንድን ነው ዓላማ? አንቺ እኮ ከእኔ ጋር ነበርሽ አይደል? ከእኔ ጋር ነበርሽ። እንዴት ነው ቶፋ ጋር? እሱ ያለፈ ታሪክ ነው። እሱ ያለፈ ነገር ነው። እንደዛ ነው? እርግጠኛ ነሽ? ቶፋን ትወጂዋለሽ ማለት ነው? ወድሽዋል ማለት ነው? ማለት ማን ነገር አትቀባጥር። እሺ ስለምን ወደር ነው የምታወራው? ይኸውልሽ አንድ ላይ ነበር። አሁን ደግሞ ተለያየን እያለችኝ ነው። ገባሽ አይደል? አንቺም ደግሞ ሞቶጂኝ ነገር ይኸውልሽ ስልክ ማታ መደወል ነገር አቁም። እኔ ስለአንተ አግብቶኝ አይደለም እሷን ለመጠየቅ ነው። ገብቶሃል አይደል? ስለአንተ አግብቶኝ ለማረጋገጥ ነው። ስለአንተ አይመለከተኝም። አይገርምህም? አንቺ የማይመለከተው ሰው ነው የምትመስዪው። ተወጂዋለሽ ወይስ አትወጂውም ብዬ ነግሬሽ ጠይቄሽ አልወድም ብለሽ ነበር። ስለዚህ በቃ አስር ጊዜ አደጋግሚብኝ። ስለዚህ ከሱ ጋር ማን ከፈለግሽ ቶፋ ለኔ ተይልኝ። እገልሻለሁ። ሰማሽኝ አይደል? እገልሻለሁ። አሁን ገና እኔ ካምባላ እገልሻለሁ። ከቀዩ ለዛ ዘብል እገልሻለሁ። አንቺ ተረጋጊ። ሲ እንደዚህ በመሆኑ ነው ታሰምኝ ሞክሪ። ምን አይነት ቅሌታም ነሽ? ቆይ ምንድን ነው እነዚህ ስለሆንሽ የምፈራው? እምትሆነኝ ይመስልሽ? መሽቁቅ እንደሆንሽ ሲነግሩኝ አንሰማ ብዬ እንጂ መሽቁቅ እንደሆንሽማ ተነግሮኝ ነበር ቀድሜ። እባብ ነሽ አንቺ። አንተ ዞሮልኝ ከተገቢ መጀመሪያ በስነ ስርዓት ወሩ። አንቺ ግን ማለት ነው እንደዚህ ታረጊኛለሽ ብዬ አንድ ቀን ማስብ ያለቅም ነበር። አሁን ቀልድ ነው። በጣም ባለጌና አሳፋሪ ሴት ነሽ። ዝም በይ እባክሽ። አንቺ ደግሞ ዝም በይ። እየሰማሽ ነው? አንቺ መቼም ከዛ ቤት ትውጣላችሁ። መኖር ካለብኝ እኔ ራሴ እኖራለሁ። አንቺ ብትወጣለሽ የመሬ ነው። እሺ አንድ ነገር ልንገራችሁ። አንቺ ፋይል እስከ ዛሬ ድረስ አልጠፋም። ተቃዋጥሬ ደግሞ ሌላ አጀንዳ ለመፍጠር ነው። አለቀባችሁ። ይሄ አጀንዳ ደግሞ ሌላ አጀንዳ ነው። ስለመለሙ ነው። ምንም ልትል እንዳትቀለኞች የራሳችሁ ጉዳይ ስትፈልጉ ፋይሉ አቅቶለታል። ምን ልታስፈራራበት የምትችለው ነገር የለም። ምን ያክል ማስረጃ አለሽ አንቺ ጋር ፋይሉ እንደጠፋ? በጣም እርግጠኛ ነኝ። በአይኔ እያየሁ ነው የጠፋው። ምክንያቱም ኮፒ ሊሆን እንደሚችል አንተ ስርዓትን አትይዝም እንዴ? አሁንም ስለ ፋይል እያወራክ ነው? በትክክል እንደዚህ ነገር ነው። የእሷ ነገር በቅቶኛል። ሰምተኛል አይደል? በቅቶኛል። ነገር ግን ፋይሉ ጠፍቷል። እንደዚህ አይነት ነገር አይደለም እሷ ላይ አይደለም ማውቃት ሴት ላይ ማንኛውም ሴት ላይ እንድታረግ አልፈልግም። ሰማኸኝ አይደል? ስነ ስርዓት ሲነጂ እንደነኪኝ እሺ፣ እውነቱን ንገረኝ። ፋይሉ አለ? አንድ ወረቀትን ኮፒ ለማድረግ ኮፒ ፔጅና ኮፒውን ይወጣል። በትክክል። ስለዚህ ፋይሉ ኦሪጂናሉ ፋይሉ የወጣው ምክንያት አየሽ አይደለ? ዝም በል አንተ። እሺ፣ አንድ ነገር ፋይሉ አለ ወይ ቤቲ? ፋይሉ አለ ወይ ቤቲ? ድጋሚ እንዳትወሽኝ። ፋይሉ አለ ወይ? አለ። ምክንያቱም ቶፋ ያጠፋው አይደለ? አንቺ ዝም ብለሽ በእኔ ህይወት ላይ የምትቀልጅ ነበር አይመሰልሽ? ይሻለኝ አበቃ ስል እንደገና ሌላ መጀመር ያለው ምክንያቱም ለዚህ ሰው ነው አይደለ? እንደዚህ ስትሆኝ ነበር። አትንኪ። አዎ አትንኪሽ። ለዚህ ሰውዬ ነው አይደለ? እንደዚህ ስትንገበገቢ ነበር። እኔ ነኝ ከዚህ ሰውዬ ጋር መሆን ላንቺ ያልሆነ ለኔ የሚሆን ሲጀመር እኔ ያን ሁሉ ነገር እያረገኝ እያወቅሽ ድጋሚ እሱ ጋር መውደቅ ማለት ምን ማለት ነው? ትንሽ ተቀየርክ መስሎኝ ነበር። እኔማ ተቀይሬያለሁ አንቺ ከከዳሽኝ በኋላ። ትንሽ አትማርም? ስለምንዳት ነው ታዲያ የምትቀባጥረው? አስተማርሽ እንኳን አፍራራ አስተማርሽ። እኔ እኮ ለምንድን ነው እስከ ዛሬ ነበር ያፈራሁትን ገንዘብ ልትጫውቺብኝ ግማሽ ነው? ማን ያፈራው? ቆይ እኔ ከሷ ጋር ነው የጀመርኩት፣ ከሷ ጋር ነው የምጨርሰው። ገንዘቡ እኮ የኔ ነው። እንዴ ለበስከው? ይሄ ልብስ የኔ ነው። ሰምተኛል አይደል? በቃ አንቺ ጋር ነው እያወራሁት ያለው። እገልሃለሁ። እሺ እገልሃለሁ። እረፊ። ትረስራት ሲነጂ እገልሃለሁ። እረፊ። ውሻ እረፊ። ይሄ ሁሉ ነገር እኮ የኔ ነው። ይሄ ልብስ፣ ይሄ ፀጉር፣ ይሄ ሰዓት፣ ሁሉ ነገር እኮ የኔ ነው። የኔ ላብ እኮ ነው። አሁን የኔ ደም ነው። አሁን ይሄን ያስጨንቅሽ? ይሄን እያስጨነቀሽ ያለሽ ጀምር እኮ እያለ ነው። ድጋሚ እኮ የኔ ፋይል ነው። እንደምትቀባጥሪ ምንም ፋይል የለም። ፋይሉ አለ የለም። ነገር ብታደርግ በምን ላስረዳሽ? አንቺ በምን ላስረዳሽ?
እሷ አውቃው ነው ዝም ብላ እንትን እያለች ያለችው። እሷ አለ የለም እሱን መልስልኝ። ድጋሚ ልትዋሸኝ እንዳትሞክር። ፋይሉ አለ የዛን ሰዓት እኔና ቶፋ ምናምን ስንገናኝ ጓደኞቼን ጠርተሽ እንዳመጣሽልኝ የዛን ሰዓት ኮፒ እንዲያደርጉት ነግሬያችሁ ነበረ። አንቺ ግን ኮፒውን ሁለት ቦታ አግኝተን አጥፍተነዋል። ኧረ እባክሽ አይቻለሁ ባይኔ ሲጠፋ። እንደዚህ አይነት ነገር የሚባል ነገር የለም። አንድ ከጠፋ 2 3 4 እንደምን አትርሺ። ገባሽ አይደል? ተናገሪ ደግሞ ማለት ነው። እያወሸን አይደል? ደግሞ ማለት ነው። የዛን ቀን ጠፍቷል አይደል? ይኸውልሽ አንቺ ጠፍቷል አይደል? ዝም ብለሽ ቶፋል ይኸውልሽ ከቶፋ ጋር ለመኖር እያሰበች ነው። ይኸውልሽ ድጋሚ ልታሸኛት ሞክር። ከቶፋ ጋር ለመኖር እያሰበች ነው። ደግሞ ይኸውልሽ እዚህ ጋር አንቺ ከመምጣትሽ በፊት ስለ ቶፋ እንዴት እንደምናደርግ ምናምን ልነግርሽ ነበር። ቤቲን እኔ ስለሱ አይመለከተኝም። ስለሱ ልንገርሽ እኔ ስለሱ አይመለከተኝም። ስለ ፋይሉ ንገረኝ። ፋይሉ እነግርሻለሁ። ፋይሉ እርግጠኛ ነኝ ጠፍቷል። አይኔ እያየ ነው የጠፋው። የቀረው ላይ ቶፋ አጥፍቶታል። እርግጠኛ ነኝ ነው አይደል? አቤት ምን በዋስ እንዳስፈታው እንዳትረሳው። ምክንያቱም የኔ ጉልበትና ኃይል ነው እንድታስፈትኝ ያለው ቤቲ ናት። ቤቲ ኃይል ነው እሺ ተፈታው። ቤቲ እኔ አንድ ነገር ልንገርሽ። አይ ካልቀየር መስሎኝ ነበር። ለዛ ነው አሳስራለሁ። አንድ ነገር እሷ መሰለሽ እሷ ተራ ነገሩ እያወራቻለች። አሁንም ለዚህ ሰው ይቆረቆሪለታል። አሁንም ይሄን ሰው እየታምኛለሽ። አሁንም ከዚህ ሰው ጋር ትሄጃለሽ። አሁን የሚያስጨንቀኝ የፋይሉ ጉዳይ ነው፣ ሌላ ነገር አይደለም። የፋይሉ ጉዳይ ብቻ ነው። ፋይል የሚባል ነገር የለም። አንቺ የፋይሉ ጉዳይ ብቻ አይደለም። ፋይሉ እንዴት ነው የሌለው? ፋይሉ እንዴት ነው የሌለው? ፋይሉ የለም። እርግጠኛ ነኝ ጠፍቷል። ሳትገገሚ እንዴት ነው ፋይሉ የማይኖረው? እርግጠኛ መሆን አለብኝ። አስቀምጪ። እንደውም ይሄን አስቀምጪ። በስነ ስርዓት እንደሆነ መጨረስ ያለብን ነገር ፋይሉን እርግጠኛ ነኝ ጠፍቷል። ድጋሚ ለማውጣት ሞክር። እርግጠኛ ነኝ ስለ ፋይሉ ተውና ማለት ነው። እሷ አንቺ ከዛ ቤት ለማስወጣትና ከቶፋ ጋር አብሮ ለመኖር እዚህ ጋር አስቀምጠኝ እያወራች ነበር። እኖራለሁ ተመልከች። ወይኔ ሲጀመር ለምንድነው ካንተ ጋር ማውራት ስለ ቶፋ? ማነህ ነው ማውራት ስላንተ? ስለ ቶፋ ጋር አንቺ ከመምጣትሽ በፊት ስለ ቶፋና ስለ ራሷ እያወራች ነበር። ቤቲን አንተው ሰራተና እኔ እዚህ ቤት ውስጥ ልኖር እያለች እኮ ነው። እሷ ነች እንደዚህ ምትረኝ። የእሷ ቶፋ ቤት ውስጥ መኖር ለምንድን ነው አንተ እንደዚህ ያስጨነቀ? እኔ አንቺ ምትኖሪ ነበር የፈለኩት፣ ግን እሷ አትመስለኝም። እያስመሰለችብሽ ነው። እሷ ከቶፋ ጋር መኖር እንደማልፈልግ ላስረዳሽ። መጀመሪያ ስለ ፋይሉ ንገረኝ። አድምጪ። መጀመሪያ ስለ ፋይሉ ንገረኝ። አልነግርሽም አለ ፋይሉ ግን አንድ ነገር ተነፍሳ ምናምን የምትይ ነገር ከሆነ ሰምተኛል አይደል? ምንም አታመጣም። ሰምተኛል አይደል? ፋይሉ ካለ የምንም ፋይል የለም። አንቺ አይገባሽም እንዴ? እያስፈራራሽ ነው። እያስፈራራሽ ነው። የስንቱን ህይወት ነው ያበላሸው? አታውቂም ነው። አንቺ እኔ ፋራ ነው እንዴ የሚመስልሽ? ፋራ ነው የሚመስልሽ? ይኸውልህ አንድ ፋይል እኮ 10,000 ጊዜም ሊቀመጥ ይችላል። ድንጋይ ነሽ የነበረው ፋይል አማኑኤል ሆስፒታል የገባችው ምክንያት በዚህ ምክንያት አማኑኤል ሆስፒታል የገባችው ስለምትረሳ አማኑኤል ስለምትረሳ ዘመናችን ገደል ግቡ ስትፈልጉ ገደል ግቢ ስለኔ ገደል ግቢ በሽታ ይላስታምበት በበሽታ ላይ በሽታ አማኑኤል እኮ ስላለበት ነው። አማኑኤል ጥግ ማሳየሽ ይልሽ አንድ ማግዝሽ ነገር ምን እንደሆነ ታውቂያለሽ? ፋይል የሚባል ነገር ካለ ከሌለም እናረጋግጣለን። ሌላ ነገር ግን እኔ ወጣት እናንተ ከፈለጋችሁ በኋላ ማውራት ትችላላችሁ። አሁን ስለ ፋይሉ ንገረኝ። እንደሌለ እኔ እርግጠኛ ነኝ። ንገረኝ፣ እውነቱን ንገረኝ። እስከ ቁጭ ወራ ያለው ስለ ፋይሉ ምንድን ነው? እሱ ምን እንደምታውቀው ስለ ፋይሉ ምን? ቆይ እንደውም እዛች ጋር ስልክ ያራውሽ ሰምተሽኛል አይደል? ይሄን ሰውዬ የሚልሽን አንድ ነገር ማመን ካላቀውሽ ህይወትሽ እንደዚህ ነው የሚሆነው፣ እንዲህ ነው የሚቀጥለው። ሰምተሽኛል አይደል? አሁን ተነስተን እንሂድ።
ፋይል የሚባል ነገር ዝም በል አንተ። ፋይል የሚባል ነገር የለም ቤቲ። ፋይል የሚባል ነገር የለም። ካለም ደግሞ ይልቀቀው። እስኪ ልቀቀው። ምን ልትሆን ነው? ቶፋ ለራሷ ለማድረግ ስለፈለገች ብቻ ሌላ ነገር እሱ ድሮም የራሴ ነው። አንተ አሁን ሌላ ወሬ የራሴ ነው። ጭራሽ የራሴ ነው። ወይኔ መሪም ስለ ፋይሉ እርግጠኛ መሆን አለብኝ። እፎይ ስለው አንተ አትንካኝ። አንቺ ስለ ሌላ ነገር እሺ፣ አንቺ እፎይ ስትይ ሌላ የነበረ ቢስ መልሰሽ እኔ ማጣት ነው የምትፈልጊው፣ ግን ይሁን እሺ፣ ችግር የለውም። እኔ ተገላገለ ነበር አይደል? ዝም ብለሽ ስም ጠባይኑ እያመጣሽ ያለሽ አንቺ ለምን ነው የምትዋሽው? ቤቲ እኔ አይደለም አንቺ ጓደኛዬ ብዙ ነገር ያሳለፍኩት ጓደኛዬ ይቀርና ነገር ይሻላል። አማኑ ሆስፒታል ምንም ነገር አይመጣም። የመርሳት የመርሳት ነገር ስላለበት አንተ ዞር በል ከተቀበይ አማኑ ሆስፒታል የገባችሁ ስለምትረሳና ሶን ስለምትረሳ እገልሃለሁ። እሺ አንተ እገልሃለሁ። ለምን መሰለሽ እንደዚህ የምትሆኑ? ለምን ነው እንደዚህ የምትቆረቆሩ? አውቃ ነው ፋይሉን እንዲደብቀው ያደረገች እሷ ራሷ ነች። እኔ እሷንም ለምን አትወጪ ማለት ነው? አሁንም ልታምኚው ባለው ፋይል ፋይል መደበቅ ነው የምታወሩት? እሺ አንቺ ነሽ አይደለ ቦታውን የነገርሽው እና እኔ ፋይል እንድደብቅ ማደርገው አንቺን ነፃ ለማውጣት መስሎኝ ህይወታችንን አደጋ ላይ ስንጥለኝ ነበር። ማን ነው ማመን ያለብኝ? ከራስሽ ጋር ተግባቢ። ከራሷ ጋር ይኸውልሽ፣ በአጉል በቀል አጠገብሽ ያለውንም ሰው አትጉጂ። በአጉል በማይረባ ሰው በቀል ይሰለችኝ። መሪም ሰለችኝ እኮ ሰላምታ ጊዜ በኋላ እፎይ ብዬ ነበር። ፋይሉ ጠፋ ብዬ አይደለ? ፋይሉን እንዳለጠፋ ያደረገች ያለችው እሷ ነች። አንተ በቃ አንተ ያማል በቃ አንተ በቃ ያማል ወይ እውነቱን ነገር ሲቲ እውነቱን ነገር የምትፈልገው አንቺ ከመምጣትሽ በፊት እዚህ ጋር ስለ ፋይሉ እያወራን ነበረ። ገባሽ አይደል? ምንድነው አሁን ፋይሉ ምን አለች መሰለሽ? እሷ ራሷ ማለት እኔ ላስተምርሽ መስራት ላውሰደሽ ድጋሚ እኮ በፋይል ታሰራራ እየሞከርክ ነው አይደለ? እሷ ነች። አንቺ በሌለሽበት አንተ ለምንድነው በፋይል ታሰራራ እኔ ካሰሪ እያለሁ እሷ እኔ ጋር መጣ እንደዚህ አይነት ነገር አርግባት። ምክንያቱም ቶፋን ትነጥቀኛለች ምናምን ብላ እያሰበች ነበር። አስቢ በቃ ምንድነው ዓላማ? ቆይ ምንድነው ዓላማ? የራስ ጉዳይ ነው። ታውቃለህ እኔ ለአንቺ እየተቆረጠች የነበረው ለአንቺ ነው። ማውራት የምትፈልጉትን ነገር አውሩ። በቃ እኔ ደክሞኛል፣ ከአቅሜ በላይ ሆኗል። በቃ ፋይሉ እንደጠፋ እርግጠኛ ነኝ። ድጋሚ ስጨርሺ እንሂድ እንዳትሞክር። ቤቲ ሰምተሽኛል? ስጨርሺ እንሂድ። ስጨርሺ ምናምን ትያለሽ እንዴ? ይኸውልሽ እየነገርኩሽ ነው፣ ደግሜ አልነግርሽም ከአሁን በኋላ አውቃ ነው ሆን ብላ ያደረገችው ነገር ነው። ከአሁን በኋላ ስማኝ፣ በምንም ልታስፈራራኝ አትችልም። እሺ ፋይል የሚባል ነገር የለም። አንቺ ጭንቅላትሽን አሰሪ እኔ ጭንቅላትሽ እሷ አማኑኤል ሆስፒታል ውስጥ እንደገባች አንቺም እንዳትገቢ ያደራ። ምክንያቱም አሳብዳሽ እሷ አብዳ አንቺን ለማሳበር ነው ይሄን ነገር እየሰራች ያለች። ፋይል የሚባል ነገር የለም። ድጋሚ በሱ ልታስፈራራኝ እንዳትሞክር። አንቺ ሁሌ ለምንድን ነው የምትሞክሪው? ፋይል አንድ ደጋገምሽ አለ የለም። እሱ ስለምንም ፋይል በቃ ምንም ፋይል የለም ቤቲ አለ። ስለምንም ፋይል የለም። እውነቱን ግን እኔ ጋር ነው ያለው። ምክንያቱም ይኸውልሽ አንድ ፋይል ከ5 ጊዜም ከ6 ጊዜም ከ10 ጊዜም በላይ ይቆያል። ቶፋን አምነዋለሁ። በዛ ላይ ደግሞ ባይኒ በደንብ አይቻለሁ። ቶፋ ሞኝ ነው። ቶፋ እኔ መቀጥቀጡ ብቻ ቶፋ እንዳታወራ። ስለቶፋ ተመልከች። ስለቶፋ ይኸውልሽ ትወዷለች። የዛኔ ነው ውሸቱን ነው። አሁን አይገባሽም እንዴ? ሰምተኛል። ፈርታችሁ ስለነበር ሁሉም ፋይል ነው የጠፋው። ሁላችሁ ፈርታችሁ ነበር አይደል? ይዘን ሁሉም ፋይል ጠፍቷል። በጣም ቀልኝ። እሱ ልታስፈራራኝ እንዳትሞክር። በቃ የምር እኔ እንዴት ነው አንተን ልገላገልህ የምችለው? በቃ በእናታችሁ በቃ እኔ ሌላ ነገር አልፈልግም። በቃ ምክንያቱም እሺ ሁለታችሁን የሚያስማማ ነገር አንድ ነገር ነገራችሁ። ብዙ ችግሮች ውስጥ ነው። እኔ ሌላ ነገር አልፈልግም። ቤት ምንድነው አንቺ ስለ ፋይሉ እኮ እሷ ስለ ፋይሉ አንቺ ስለ ሶፋ ነው የምታወሪው። እሷ ስለ ፋይል የሚባል ነገር የለም። አትሞኝ። በቃ እግዚአብሔር ምስክር እንድትሞኝ አልፈልግም። ምክንያቱም እሷ ማለት ነው ስለ ቶፋ ነው እያወራች ያለችው። አንቺ ደግሞ እሷ ስለ ፋይል ነው እያወራች ያለችው። ምን አይዙ እናንተ በቃ ሲነገራችሁ በቃ አተም ማስሆን። እሺ አሁን እውነቱን ትናገራለህ ወይስ ልጅቷ እንደዚህ በእንጥልጥል አስቀርተህ ድጋሜ የማይሆን ነገር ታስደርጋታለህ? እርግጠኛ ነኝ። በቃ ታውቃለህ፣ ድጋሜ ላሳስር እችላለሁ። አንቺ ማሳሰር ምንም አትችይም። ምክንያቱም እሷ አለችልኝ። ምክንያቱም በቶፋ በኩል ነው እሷ ራሷ ልታስወጣ የምትችለው። ቶፋ እኔና እሱ ነገራችን በቃ ድጋሜ ላሳስር እችላለሁ። ሰምተኛል? እርግጠኛ ነህ ወይ? እኔ ላሳስር አልችልም። አንቺ እኔ እኮ ነኝ በዋስ ስትተውክ
ስለአንተ በቂ መረጃ እኮ አለ ታውቃለህ አይደል? እሱን ተጠቅመን ድጋሚ ልናሳስር እንችላለን። አትሺ ሰላም አትሺ እናያለን። ግን አንቺ ቱፋ ጉዳይ ግን እንደዚህ አብከነከሽ ምን ቢያደርግ ምን አገባክ? ስለዚህ በቃ ከቱፋ ጋር ያለሽ ነገር ታዩና አንቺ እዛ ቤት ውስጥ ኑሪ። እኔ ከአንቺ ጋር ምንም ነገር የሚያገናኝ ነገር የለም። ከቱፋ ጋር እሷን ሆን ብለህ ማስወጣት ይኖርብናል። ሰምተሽኛል አይደለ? በቃ ማየው ነገር አትቀባጥሪ፣ ማየው ነገር አታስቢ። ኧረ በስመ አብ ምንድን ነው አንተ ችግር? ቆይ ለምንድን ነው ችግር ያልከው እኛ ህይወት ውስጥ? ስሚ ቤት አሁን እውነቱን ነገር ልናገርሽ ያንተውነት ገደል ግባ። ከዛ ቤት ውስጥ አስወጣታለሁ። እኔ በህይወቴ ላይ እንደዚህ ቀልዳብኛለች፣ እንደዚህ አስወጣታለሁ ምናምን ብለሽ ከኔ ጋር ስታወሪ ነበረ። ይሄን ነገር ደግሞ እኔ ላንቺ መናገር ስላለብኝ ነው። ገባሻ? ማለት ምን ማለት አለው? አንቺ ከዛ ቤት ውስጥ አውጥታ እስከዛሬ የሰራችብኝ ነገር ስላለ ያን ነገር እኔ በቀላታለሁ ይገርስ ነበር። አሁን እንዳትዋሺ፣ አሁን እንዳትዋሺ። ምን ልትያዝ ነው? እውነቱን መናገር አለብሽ። ያ ሁሉ ነገር በቀል ነው። ይሄን ያህል ከሱ ጋር እስከመማከር ድረስ ሲያሰቃይሽ የነበረን ሰው እሱን እስከማማከር ድረስ ይሄን ያህል ጠላትሽ ሆኜ ነው ለኔ? እንደምበቀልሽ እኮ ነግሬሽ ነበር አይደል? ጠላትሽ ነው ወይ? ጠላትሽ ሆኜ ነው ወይ? እንደምበቀልሽ ነግሬሽ ነበር። እኔ ይሄን ያህል ጠልተሽ ነው ወይ? ይሄን ያህል ምን ክፉ አድርጌሽ ነው? እኔ ነኝ እንዴ ያንን ሁሉ ፋይል ያዝኩብሽ? እኔ ነኝ እንዴ ከዳውሽ? ምንድነው እንደዚህ የሚያንጨረጭርሽ? ማለት ከዛ ቤት ታጣይ ከቱፋ ያ ሁሉ ነገር ስታባይኝ የነበረው ከሱ ጋር ጭራሽ ከሱ ጋር አብረሽ ይሄን ምን ስላደረኩሽ? ምን ስላደረኩሽ? ፈራው ስትይ እቤት ስላስመጣሁሽ አጣው ስትይ ተቸገርኩሽ። አብረሽ ስለነበርኩኝ የሚያደርግሽ ለጓደኞቻችን ቫልዩ ሰጥቼ ያንን ነገር ውሸቴ ነው። ለናኑስ ለናኑስ ስንት ነገር ተደረገ። ውሸቴ ነው። ያደረግሽልኝ ነገር የለም መሪያም፣ ምንም አላደረግሽልኝም። ይኸውልሽ አይደል አሁንም ልንገርሽ፣ ደግሜ እነግርሻለሁ፣ ከዛ ቤት ትወጫለሽ። አሁንም ደግሜ ነው የምነግርሽ። ይሄን አይደል ይገርምሽ? በቃ ይኸውልሽ፣ ስም ያደርግ እኔ ውሸቴ ነው፣ ውሸቴ ነው። ምክንያቱም ዝም በል። ለማን አዳምጪኝ። ዝም በል አንተ፣ ዝም በል። ምን አለችልኝ እኮ ስለምን ውሸት ነው የምታወራው? ይኸውልሽ ቱፋን ነው አይደል የምትይው? ከዛ ቤት ስሙን አትጥሪ፣ ስሙን አትጥሪ፣ ስሙን አትጥሪ፣ ስሙን አትጥሪ ሲባል በቃ ይበቃችኋል። አሁን ይበቃችኋል። አንቺም ዝም በይ፣ አንቺም ዝም በይ። እኔ ስለ ፋይሉም ጠፍቷል። ይኸውልሽ ፋይሉም ጠፍቷል። እሷ ያለችው ነገር ውሸት ነው። ከቱፋ ቤት ትወጫለሽ። ኧረ በለው ልንገርሽ። ቆይ ወንድሜ አብሮ አደጌ ጓደኛዬ ሁሉ ነገር እኮ ነው ቱፋ። ቆይ ምን ልትሆኚ ነው? አሁን ወንድሜ ነው የምትይው? ኧረ ለዚህ ድንጋይ ለአንቺ ምን እንዲሆን ነው? ለአንቺ ምን እንዲሆን ታይዋለሽ? እሱን ታይዋለሽ። ቆይ ምን ልትሆኚ ነው? ከዛ ቤት ትወጫለሽ። አይሰማሽም ወይ? ትንሽ አታስቢም ወይ? ውሸቴ ነው፣ ውሸቴ ነው። ምክንያቱም አውቄ ነው እናንተ ነው ውሸቴ ነው። እናንተ ስለ ፋይሉም ነገር አታስቢ። ፋይሉ እጄ ላይ የለም፣ ምንም ነገር የለም፣ ጠፍቷል። ፋይሉ አንተ ጋር እንዳለ አውቃለሁ። ምክንያቱም ጠፍቷል። በቃ በሉን እንግዲህ ተዝናኑ። እገልሃለሁ። ሰምተኸኛል አይደለ? አንቺ ደግሞ ማለት ነው ቀጥይበት። እሺ ሲራሽ ቀጥይበት። ማድረግ የነገርኩሽ ነገር ነው። ሰምተሽኛል አይደለ? በጥፉ እመጣልሻለሁ፣ በጥፉ እመጣልሻለሁ። እኔን ፍሪኝ፣ ካሁን በኋላ እኔን ፍሪኝ። እሺ ይዤልኝ ከዚህ እዛ ቤት ትወጫለሽ። አንቺ ልጅ እገልሻለሁ። ሰምተሽኛል አይደል? እገልሻለሁ። ከዛ ቤት አትደንፊ፣ ዝም ብለሽ አትደንፊ። ከዛ ቤት ትወጫለሽ። እኔ እዛ ቤት እኖራለሁ። ገብቶሻል? ትኖሪያለሽ። እንዴት እንደምትኖሪ አሳይሻለሁ። ዞር በይ። እንዴት እንደምትኖሪ አሳይሻለሁ። እንዴት እንደምትኖሪ አሳይሻለሁ። መሪያም እረፊ። በቃሽ፣ አሳይሻለሁ። ሁለታችንን አይደል ተፋውጡ ያለው? ክብርሽን ጠብቂ። እኔ ግን አልወጣም። አንቺ ክብረ ቢስ ክብረ ቢስ ነሽ። በጣም ክብረ ቢስ ነሽ። ትወጫለሽ። እኔ ለነገሩ ለወንድ እንደዚህ መንጨት ቆይ እኔ መንካት አለብሽ። እኔ መንካት ነገር ነው የሚያምርሽ። ለምን መንካት ነው የምታወሪው? ስለ ቱፋ እያወራሽ ነው? 15 ቀን ስለምታውቂው ሰው እያወራሽ ነው? ይኸውልሽ እድሜ ልክ ነገር ሰው እኮ ነው። ስንት ዓመትም ወቂው በዚህ 15 ቀን ውስጥ ግን ለኔ ብዙ ነገር አድርጎልኛል። እሺ ለኔ ብሎ ነው። ለአንቺ ብሎ አይደለም። ጥሩ ሰው ስለሆነ ለኔ ብሎ ነው። አትተዋት ስላልኩት ነው። ማድርገው ነው ሳይሻል እናያለን። ጠብቂ። እናያለን።